nuclear weapon. And finally, we're ensuring that the Iranian regime cannot continue to arm, fund, and direct terrorist armies outside of their borders. ፑቲንና ሆመኒ ትራምፕም ሩሲያ ኢራን ጦር ገባችበት፣ አሜሪካን አስደበደበቻትም። አሜሪካና እስራኤል በጋራ በመሆን ኢራን ላይ የፈጸሙት ጥቃት አድማሱን አሰፍቶ ብዙ ዜናዎችን እያሰማን ነው። ኢራን ብቻዋን 13 ሀገራትን መደብደቧ ይታወሳል። እዚህ ሀገራት አልፋ እስከ አውሮፓ ድረስ ጥቃት ማድረሷ ይታወሳል። ከኢራን ጎን ማን ይቆማል በሚለው ጉዳይ ብዙዎች ሲከራከሩበት የቆዩት ጉዳይ ነው። ሩሲያ፣ ሰሜን ኮሪያ፣ ቻይናና የመሳሰሉት ሀገራት ለኢራን እገዛ ያደርጋሉ ተብለው የሚጠበቁ ሀገራት ናቸው። ሰሜን ኮሪያ ከኢራን ጎን እንደምትሆን እንዲሁም የጦር መሳሪያ ለማቅረብ ዝግጁ መሆኗን ማሳወቋ ይታወሳል። ቻይና በበኩሏ የተለያዩ ጦር መሳሪያዎችን ለኢራን እገዛ እያደረገች ነው የሚል ክስ ቀርቦባት እንደነበር እናስታውሳለን። ቻይና ግን ውሸት ነው በማለት አስተባበለችም። ቻይና የሁለቱ ሀገራትን ጥቃት በማውገዝ ከኢራን ጎን እንደምትቆም አሳውቃለች። ሩሲያን በበኩሏ ከኢራን ጎን እንደምትሆን በመግለጫ ማሳወቋ ይታወሳል። አሁን ግን ከአሜሪካ የወጣው መረጃ ሩሲያ በተግባር ኢራንን እያገዘች መሆኗ ተረጋግጧል።